ጥሩ ካረክ ግን ያናስደዳል። እኔም ስለማቀም ረጅም ዓመት ግራ ይገባኝ። እኔ ይኸውልሽ ብዙ ጊዜ የሆነ ማስረጃ አለ እንዲያለ ሲሉ እንኳን አምጡ ይቅርታ ያልክበት የቮይስ አለ አንጡ፣ እሱን ካመጣችሁ እኔ አወላለሁ። አንጡ የለም እግዚአብሔር በቃ የለም በቃ ይሆናል አለ። የራስ ሰው ምስክር ሊሆን አይችልም። አየው ሲመታም የለም ሰማን አለችን አንዴ ነው ዜናው እንዴ ፊታስ ፊታስ ሌላ ታሪክ ነው። እግዚአብሔርን አንዳንድ ጊዜ ሰው እውነቱን ታውጣው አይ ዶንት ኖ ግን እነሱ ያሰቡት ሶሻል ሚዲያ ላይ ያመጡት ምናምን ሌላ ድራማ ነበር። በቃ ይሄ ሶሻል ሚዲያ ላይ ሀጂ ገብቶ ይቀባጠራል፣ ሶሻል ሚዲያ ላይ ገብቶ በሚለፈልፈው ሰው ተደናብሮ የሆነ ነገር ያደርጋል በሚል ነበር ሀሳባቸው። ግን ዩሮፕ ያለ የዛተ ሁሉ እርስ በርስ እንተዋወቃለን፣ እርስ በርስ እንግባባለን። ገባሽ? ማንም በዛ መንገድ መምጣት እንደማይችል ልቦናቸው ውስጣቸው ያውቀዋል። የለመደው ድንጋይ ወርወራ ሊሆን ይችላል። እኔ ድንጋይ ወርወራ አይደለም የለመድኩት፣ ሌላ ነገር ነው የለመድኩት። አጦዘው ነበር። መታት አታውቅም። ጭራሽ ተጣልታችሁ አበሻ ቤት ምናምን ተጣልታችሁ አታውቅም? እንጣላለን ግን በቃ አበሻ ቤት እኮ የደነገጠው የሮማ ሰው ለምንድን ነው? በጣም ብዙ ጊዜ እንጣላለን። አንቺ ቆይ አንድ ነገር ሰው በተሰበሰበበት መሀል ሙሉ ጠርሙስ ዊስኪ ላይ ሲፈስ ምናምን ዝም ትያለሽ? እንደ ወንድ ልጅ እግዚአብሔር ስቄ ነው የወጣሁት እንዳለ በጣም ብዙ ያውቃል። ሙሉ ሮማ ያውቃል። ሮማ ወጥቶ አይመሰክርም። የሮማ ሰው ወጥቶ እንዲያደረጋት ሀጂ አይልም በጭራሽ አይልም ነው የሚነግርሽ። በፍጹም በቃ እኔ ብያለሁ። የሮማ ሰው ይጠየቅ። አረብ ሀገር ሆኖ ቢጮ፣ አዲስ አበባ ሆኖ ቢጮ፣ አሜሪካ ቢጮ፣ አውስትራሊያ ቢጮ፣ ካናዳ ቢጮ ምን ያውቃል? አያውቅም እኮ። ስለዚህ ሰው በድራማ ከመጣ ለምን መጣህ አልለውም። ልዬ የራሱ ጉዳይ ነው የምለው። ግን አምሮብሻል። እንዴት ነው? ምንድን ነው? ድሮም ቆንጆ ነሽ አውቃለሁ። በጣም ውብ ነሽ። እሱ ይቆየንና ቆይ ልጠይቅህ። እኔ ግን አንድ ጥያቄ ልጠይቅህ። ወንድምስ ምንም በማያውቀው እግዚአብሔርን የ30 ዓመት ታሪክ እናት ትሙት 30 ዓመት አረቄ ሲሸጥ የተባለውን ነገር ከ30 ዓመት በኋላ ታሪክ ተብሎ እኮ ነው የተወራበት። አያሳዝንም? በማያውቀው አለ ኖ ዌይ እሱ ታሪኩን ተወይ። ታሪክማ ሚዲያ ላይ መጥቶ ይወራባል አለ ይጠቀማል ሶሻል ሚዲያ ሆነ። አዎ ይገባል። ምን ይሆናል? እኔ አበረታታሁት፣ ነገርኩት። በቃ ምንም ተባለ አልተባለ የራሱ ጉዳይ። ፈታ በል ራስን አውጥተህ ተዝናና፣ ፈታ በል አይዞህ አልኩት። የምር ግን እሱ ደንግጦ ራሱን ሊያጠፋ አንቺ ትቀልጃለሽ። እናቴ ትሙት ራሱን ሊያጠፋ በቃ እያለቀሰ ስቅስቅ ብሎ ለማን ነው የምታለቅሰው? ለምኑ? ለየትኛው ህዝብ ነው የምታለቅሰው እያልኩት እናቴ ትሙት አንቺ በቃ የታቀደው እቅድ እኮ ከባድ ነው ሊሾው። እኔ ችግር የለውም ጀርባ ነው። በጀርባዬም ሊመጣ የሚችል ሰው የለም። ችግር የለብኝም በእንደዚህ አይነት ይሄ በሰው ፕሮፓጋንዳ በማስፈራራ ምናምን የሚመጣ ነገር እንደሌለ አውቀዋለሁ። ለሱ ግን አይዶን ነው አላውቅም። አዲስ አበባ ነው ያለው። ገባሽ? እንደ ሰው ይፈራል። ግን ምንም የማያውቅ 30 ዓመት አስቢ። 30 ዓመት አንቺ እጅሽ ተቆርጦ ምን አርፈሽ ህይወትሽን የኖርሽ ከ30 ዓመት በኋላ የሌላ ታሪክ ተመቶ እንደዛ ስትባይ ሼሞን በጣም ይደብራል። ግን አንቺ እንዴት ነሽ? እኔ በጣም ደህና ነኝ። ሀጂን እኔ የዛሬ 14 ዓመት ነው የማውቀው እና ደግሞ ስዊድን እያለ ኢሮፕ የሚኖሩ ጓደኞቼን በጣም ነው ሰፖርት የሚያደርጋቸው የነበረው እና ለዛ ነው ግራ ገብቶኝ እንደዚህ እየጠየቁት ላይክ አሁን ምናምን እዚህ ቲክታክ ላይ ምናምን አይደለም የማውቀው፣ አይጂ ላይ ራሱ አይደለም ፌስቡክ ላይ ነው የማውቀው ቤተሰብ። ለዛ ነው እንደዚህ አሁን አንዳንዶቻችሁ እንደ ምናምን የምትሉ ሰዎች ያው ቲክታክ ላይ ነው የምትተዋወቁት። በጣም ፍሬንድ ነበረ ጌታ። ታዲያ ማን መታት ባዩ ይሉኛል። እንግዲህ መቼ ሳምና አረጋው ያለላችሁ አጂ ግን እንደዛ እስክትበላ እንደዚህ ከመታት እግዚአብሔር ይፍረድ ጌታ። አንቺ እንዴ ያለነው እኮ ኢሮፕ ነው። ስሚ አይደለም እኮ ነው የምነግርሽ። እግዚአብሔርን ጩኸት 6 የፖሊስ መኪና ነው በርልሽ ላይ የሚመጣው። በእውነት ነው ምን ጎረቤት ነው በስልክ የሚያንጫጫልሽ። ትቀልጃለሽ። ሜላት ያለችህን ስማ። ሜላት ሀጂ ደነዙ የሴት ጸር አለችክ። ሜላትን አወቃት? ጀርመን ያለችው ወይ ሜላት ማናት? እኔ አላውቃት። ሜላት ቆንጆዋ ጀርመን የምትኖረው እኮ ችግር ካለባት ምን ልበላት እንግዲህ። የሴት ጸር የምትለው በመጨፍጨፍ እንዳይሆን ቺክ ይወዳል።
ሀጂ ቺክ ይወዳል። አቅ ነው እሱ አቅ ነው። ቺክ ይወዳል። ጌታን ቺክ ይወዳል። እሱ ማለት ነው ሁሉ ይመስል እመርጣለሁ። አሁን አይደል ነው እንጂ ድሮች ቆንጆ ሴት ካየ በጓሮ ሩጦ ይገባል። አጂ ልክ አቅ ነው ሳይክ ሁሉም ሰው ውሸታም ነው። ሁሉም ሰው ላንተ ውሸታም ምን አለ ሁሉ አይ ተዋት። ስም አይ ጋይስ እናንተ አሁን በዚህ በቲክታክ አፕ ነው የምታውቁት። እኔ ድሮ ስለማውቀው ሴት ይወዳል። ሴት ካየ ሩጦ ይሄዳል፣ ይገባል። ኢንቦክስ ሩጦ ሹክክ ብሎ ይመጣል። ለዛ ስማ አንተ ግን እኔ በጣም የገረመኝን ልንገርህ ካጂ እግዚአብሔርና ሰርጀሪ ተሰራ እና ልየት ሴቱ ተቸገረ። ወደ ጥቁር ወደ ናይጄሪያ መሮጥ ጀመረ። ምን እናርግ? አንድ ኢትዮጵያዊ እንኳን ልሆንላቸው እንዴ አንሺው እንዴ ስሚ ተቸገሩ ደገሙ እዚህ ቤት ደገሙ። ጠይቀሽኝ አይደለ እንዴ የምደግመው? ሴቱ ስትል ነው። አዎ አይደለም አትልም። እኔ እኮ አስተያየት ነው የምጠይቀው። በጣም እንደ ቅርበቴ ጠይቃቸው። ምንድን ነው ጥቁር ጋር የሚያረጣችሁ? ሀጂ ሹካቃ ሁላ ምናምን ይሉኛል። ኧረ ተረጋጉ። ከዛ በቃ የወንዶች መብት በሚል ለወንዶች ልድረስ ብዬ ኩዊን ሊያዬ በቃ አደረ። ምን ችግር አለ? ኖርማል እኮ ነው። ሊያዬ ግን ስትሰሚ ምን አልሽ? ስለ ጉዳዩ አሰራ ስትበይ ምን አልሽ? ስትሰሚ ያልሽውን ነገር ፀጉር መላጣውን አሰራም እንደ ያልኩኝ እኔማ መላጣዬንማ ካሰራሁት በነካሁት ቁጥር 16 እንደሆነ ይማኛ እየረገፈ ቸገራለሁ። ኪሳራ ነው። አረ መላጣ ይረግፋል። ኖ አይረግፍም። ጌታን አይረግፍም። እና የኔ እኮ ታዲያ እንደ ዶዘር አይደለ ጭንቅላት ነው። ያንተ ሙሉ ነው መላጣው፣ ባዷ ክብ ነው። በጣም ነው የሚያምረው። አይ ሙሉ አይደለም ጽድት ስለማረገ ነው። እንደ የጺምህን እኮ ወስደ ማስሞላት ትችል ነበረ። እስቲ ፀጉርን ሳታሰራ እንዴት እዛ ጋር ትሄዳለህ ብዬ ነው። ያምራል። ምን ያደርግልኛል? ልዬ ያምራል እኮ መላጤ በጣም ቆንጆ። ችግር ግን የለውም ሀጂ ያለውም እግዚአብሔር ምንም ችግር የለውም። ይኸው እስካሁን አርሶ እየበላ ነው። ያርሳል። ብታይ በቃ ስንቱን ጠቀመ ሊያየ ወይ ዳጂ ተበላሽታል። ጌታ አሁንማ እኮ ሰው ለዕቃ እቁብ ይገባል። እቁብ ገቡ እኮ እጣጣ እያሉ ነው አባባልሽ። እቁብ ገቡ ስልሽ እህት ያለሽ ቴሊዬ ተይ እንጂ ይግቡ። እሺ ግን የመጀመሪያውን ዙር ለማን ልስጥ? አንቺ ምረጭ። ማን ነው እቁብ የገባው? ማን ያልገባለ? ማንን ዘርዝሬ እንትን ልበል? አሁን ሳምሪ ምድራ ጀርመን ያልሻ ጀርመን ያልገባ የለም። ጂጂ ተገባች እንዴ? መጀመሪያ የኔ ነው ያለችው ጂጂ ናት። ጂጂማ በጣም ነው የምትመቸኝ። በቃ ከጂጂ ጋር ይሻላችኋል። መረጥሽ? አንቺ ወሰንሽ? ይሻላል ጋይስ። ጂጂ አትሻለው? ምክንያቱም እንደው የሚማታም ከሆነ ጂጂን አይመስለ ነገሩ። ጂጂ ዱላ አትወድም እንዴ? ሊያይ ተሰጣሽኝ እኮ ነው የሚማታ ከሆነ አትወድም ብለሽ። ኧረ እኔ አልማታም፣ ጾመኛ ነኝ። ዱላ ሆዴስ አይ ከጂጂ ጋር ጋይስ። ወይ ስሚ፣ በዚህ አጋጣሚ ግን ልዬ ማራማዊት ለምን አልጠብስም? ትዳሯ ፈርሷል። ፍሬንድ ናት እንዴ? አዎ ፍሬንድ ናት። ሚዲያ ላይ ነው የማውቃት፣ ግን እኔ ያገባኝም እዛው በውስጥ አውራ አይደለም። በአንቺ ጉዳይ በአንቺ ከሆነ ሽምግልናው ቶሎ ነው የሚጸድቀው ተብዬ እኮ ነው። ሽምግልና የሆነ ሴት ጋር በሊያ ከሆነ ወዲያው ነው የሚጸድቀው ተብያለሁ። ቤተሰብ እነዚህ ሰዎች ጤና የላቸውም። ስሚ፣ እነዚህ ቤተሰብ የሚባሉት ሌሎቹ ናቸው። እኔ ግን የአንቺ በጣም ቅርብ ቤተሰብ ነኝ። ስለዚህ እንደ ቤተሰብ ሽምግልናው ለአንቺ እድሉን ብሰጥሽ። ለሽማግሌዎች ምን ታቀርባለህ? የፈለግሽ በማቅረብ አልታማም እኮ። አይ እዚህ እንኳን አቅርባት አቅም አሁን ታቀርብኩት እንዴ? ሊያየ እኔ አይቼሽ አላቅም። መች ነው ያየሁሽ? ከትናንት ወዲያ ነው ምናምን እኮ ነው ያየሁሽ እዛ ፒየር።
ትላንትና ነው ያየሁት። ያየው ከዛኔ የተበጣበጣችሁ ጊዜ በቃ የዛኔ ነው ያየሁሽ። እዛ ብሄርን አይቼሽ አላውቅም። እኔ ብዙ አልጠቀምም እኮ አልኩሽ። በቃ ለሽምግልናው ዝም ብለህ አራት አንበሳ ታወርዳለህ። እኔ እጨርሰዋለሁ ጉዳዩ። አይ ሊያዬ እኔ እኮ ይሄ ነገርሽ እኮ ነው የሚመስጠኝ። አይሻልም ጋይስ? አሪፍ አራት ይበቃል ጋይስ። አራት አንበሳ ይበቃል። ፎሎም እዩ ዘማርያም ይኸውልሽ፣ እዩ ዘማርያም የሚለውን ፎሎ መልሺ። በጣም በቃ ቀኝ እጅ ነው ቤተሰብ። እሺ መቱ። እሺ ጆይን አርጋ እዩዬ ጆይን አርግና ትመልሳለች። ይሄ ግን እንዴት ነሽ የኔ ቆንጆ? አምሮብሻል ደግሞ እኮ የልጅ እናት ሆንኩኝ እኮ አሁን ሁለተኛ እያሰብኩ ነው። ሁለተኛ? አዎ አሪፍ ሀሳብ። ተገኘ አያለኩም። ማይጠፋ እኔ ዩሮፕ አይደል ያለሁት ኢትዮጵያ ነው ያለሁት። ለአንቺማ እንዴት ይጠፋል? ኢትዮጵያ ነው ያለሁት አባቴ። ይሄን ኬክ የመሰለ ፊት ይዘሽ ስንቱ የተጋጋጠ ፊት ይዞ እንኳን እያገኘ ነው። ወይ ሀጂ ግን በጣም ከባድ ሰው ናት እናንተ። አይገርማችሁም? ግን ግርም ብሎኛል። ሪሪዬ ቆንጆ ዌልካም። እንዴት እኔ ሀጂ እንደዚህ ሚዲያ ላይ ጭራሽ ወንዱ እኮ ነው። ስሚ ወንዱ ነው እኮ የሚቀናው። ገባሽ? አሁን ከኔ ጋር መፎካከር አይችልም። ባለባበስ አይችል፣ በምን አይችል፣ ይቀናል፣ ያብዳል። ገባሽ? ታውቂኛለሽ፣ እኔ ከድሮም የት እየገባው በቪዲዮ እንደምገዛ ታውቂኝ ነበር፣ አሳይሽ ነበረ። ቅናተኛ ህዝብ ነው የኛ ህዝብ። እናቴ አይቻልም። ስማ ወጣ እንዴ ከእንትን ስዊድን ያለው ስዊድን ያለሁት። ኧረ እባክህ እዛ ብሄረ ስዊድን ያለሁት። ኦኬ ሁለት ቀን በቪዲዮ ከስዊድን ወጥቷል ምናምን ሲሉ ስለሰማው ነው እኮ። ከስዊድን ወጥቼ እኮ ነው ጣሊያን የሄድኩት መጀመሪያ። ዌብሳይት አስቀጥሎ ይቀናል አልቅሳ። ሲጀመር ታዲያ እናንተ ወንዶች ሴቶቹ ሲሰራሩ ደስ ይላቸው የለ እንዴ? እንደዛ ማለት እኮ ነው። ሴቶቹ ዌብሳይትን ሲሰራሩ ደስ ይላቸዋል። ዌብሳይትን አትቁጠሪው እንደ ሰው። በቁጥር አንድ የቀናው እሱ ነው ያበደው። ኖ ሴቶቹ ሰርጀሪ ሲሰሩ ወንዶቹ ደስ ይላቸው የለ እንዴ? እንደዛ ማለት እኮ ነው። እኔ ለሊያ ራሱ ቀላል ተጋድያለሁ። ይሄ ዘማሪያ ነው እዛ ጋር እዩ በጣም እንትን ነው ሊያየ። አንቺ አሁን እኔ አቅሻለሁ። ገባሽ? እኔ ማን እንደሆነሽ አውቃለሁ። አሁን ሰው ሲንጫጫ ምናምን ይገርመኛል። የሆነ ምደነብሪ ነው የሚመስላቸው። ገባሽ? እንደ ንፋስ ነው ንግግራቸው፣ እንደ ንፋስ አይደለም ያልፈው። እኔም እንደዛ ነበር የማሳልፈው። የሆነ ጃኬት ደረብ ነገር አደረግና ንግግራቸው አሳልፈው። ግን አምሮብሻል። አዎ እናትነት እኮ ያሳምራል። ያሳምራል። እውነት ነው ያሳምራል። ሲሪየስ ያሳምራል። ልጅ ይዘህ የምታሳድግ ከሆነ በጣም ነው የሚያሳምረው። ያሳምራል እንዴ! ከልጅ ጋር ከሆንክ በጣም ነው የሚያምረው። እኔ በጣም እንዴ እኔም እኮ ልጅ አለኝ። በጣም ነው ደስ የሚለው። አይ ኖ ሪሪን ታውቂያታለሽ? ከስር ሊቾ ጎበዝ ናት የምትልሽ ኪዩ። አዎ እንዴ ፍሬንድ ናት። አሪሪዬ ምርጥ ሰው ናት። እህት ናት ለኔ በጣም። አንቺ ግን አሁን አንድ አንበሳ አውሪድ ይሉሃል። ኮመንት ነው ያሉ ከኔ አይደለሁም ሀጂ። ባይዘዌ ሀጂ ስማ ወይ የሰዓቱ ነገር ግን ከንክኖኛል። ለችክም ወር አትላክም ወደዚህ አይሆንም አለ ለኢትዮጵያ እኮ አይሆንም ሀጂ። እሱ ነገር ማን ማድረግ አለብኝ? ተው አሪፍ እኮ ነው። እውነትሽን እኮ ነው። አረ ዌብሳይት በየገባሁበት ቤት ነው የሚመጣው። ቤቴ እኮ ቦልኬው ነው እንዲህ የሚንገበገበው። የኔ ጓደኛ ነው፣ የኔ ቲክታክ ጓደኛ ነው። ኬፋ ነው ወደዚህ እንጂ ማያሳዝንም ማን ነው ዌብሳይት? አይኑ ቅናት አለበት። ዌብሳይት የሚሉት ቅናት አለበት። ዌብሳይት ምን ሆነ ነው ከአጂ ጋር እንደዚህ ተያያዝከው? ላስታርቃችሁ። ዌብሳይት ናግባና ላስታርቃችሁ። አጂ ማንን? ኧረ ከዌብሳይት ጋር ኢማሊዝም እኮ ሰው ላይ ቆይ ዌብሳይት ላይ ላክልኝ ማለት በተረጋጋ መንፈስ ላነጋግራችሁ። ዌብሳይት እንትን አይልም።
ምን አልሽ? ዌብሳይት ላክ ችግራችሁን በላይቭ እንፍታው። ማውራት አይችልም። ሌቭል አፕ ነፃነት እሱ ጋር ሄዳችሁ እሱ ጋር ወይ ሀጂ ደግሞ ከመጀመሩ ነው የሆንከው። I don't know, maybe that ላስታርቃችሁ ዌብሳይት ጋር ብያለሁ። ግን መቼ ፎሎ አድርጌው ነው? መቼ ራሱ ፎሎ አደረኩ ነው? በሌላ አካውንት ነው። እኔ እናንተ አንድ እንትን ላይ ነው ኖ ሌላ አካውንት የለኝም። እኔ ራሴ ችዬ በጣም ኮንፊደንስ እኔ በጣም ኮንፊደንስ ያለኝ ሰው ነኝ። ባይዘኝ አካውንት ሌላ ምናምን የለኝም። ደስ ያለኝም በዚሁ አካውንቴ ነው ደስ ያለኝ የምለው። ደስ ያላለኝ ደግሞ አላለኝም ነው የምለው። አይ ነው ሀጂ እንደዛ ነው። እሺ ደግሞ እኮ አስተያየት ሰጠው እንጂ ምን ተቃራኒ ነገር ተናገርኩ? አይ ከስር ስትጽፍ ስላየው ነው እንጂ በሌላ አይደለም። ምንድነው ያልኩት እኮ ሊያና ግባ በየአይነት መብላት ካማረክ ምግብ ነው ያልኩት። ነው እንደ ያልከው ምግብ ካማረ ነው። አንተ ዌብሳይት አቤት። እኔ እኮ ሰርጀሪ የተነካካ ነገር አልወድም። አታውቅም እንዴ? ያየ እረፊ ቤተሰብ እንደዛ ሆነ። እረፊ ሀጂ ደግሞ ምንድን ነው የምታወራው? ባይ ወይ ብርቱካን ስጫት። ስማ ዌብሳይት እና ሀጂ ትነቋቆራላችሁ። ግን ለምንድን ነው እንደዛ ያልከው? ዌብሳይት ወይ አፍሽ ውስጥ ከተሽ ነው እንደዚህ ይደረጋል። እሺ ዌብሳይት እና ሀጂ አልተጣላችሁ? መቼ አውርተን መቼ ራስ ፎሎ አደረኩት? እግዚአብሔር እሱ የሚቀመጥበት ቤት የእኔ ቁጥር አንድ ባላንጣ ናቸው። ባላንጣ ታዲያ እኔ ሀጂ እንደዚህ ነው አላልኩ። አንተ ስለ ራስህ ታውቃለህ። እኔ ምን አገባኝና ስለ ሰው አውራ። እኔ እኮ ስለማንም ማውራት አልፈልግም። አዳምጠኝ። ስምህን ስለ ራስህ መቼ ጨረስኩ? ይኸውልህ ስለ ራስህ ኖሬ ያልጨረስኩ እኔ ምን አገባኝ ስለ ሰው። አይ ነው ወንድሜ። አይ ስምህን አንስቼ አላውቅም። አሁን መተህ ስትጽፍ እንደ ቀልድ አልኩኝ እንጂ የምትቀመጥበትን ቤት አውቀዋለሁ። እዛ ጋር በጣም ኔጌቲቭ እኔ አሁን ይኸውልህ እኔ የምጠላው ቤት ብትቀመጥ እኔ አሁን አንተን አልናገርም። ለምን እኔ ይኸውልህ ቲክታክ ላይ የማልወደው ነገር ልንገርህ። እኔ ሚስቴ የተጣላችበት ቤት ባገኝ ገባለሁ። ሚስቴ ማለት እኔ ማለት አይደለሁም። እኔ ጣላሁበት ቤት ብትገባ አሁን አንተ አስተያየት ብትሰጥ ለምን ገባ አልልህም እንዴ? ሰው እኮ መብት የሚባል ነገር አለ። የፈለገበት መግባት አይደል? ያልፈለገበት ቤት መግባት መብቱ ነው። እኔ አሁን ልጄ ከኔ ጋር እኔ የማልወድበት ቤት ሄዶ ቢገባ ለምን ገባ አልልህም። አይ ነው ከልጄ ጋር ጥሩ ግንኙነት ሊኖራቸው ይችላል። ከኔ ጋር መጥፎ ግንኙነት አለው ማለት ልጄ ደግሞ ከልጄ ጋር አብሮ መጥፎ ግንኙነት የለውም ብዬ አላስብም። ስለዚህ ሰው የፈለገበት ቤት መግባት መብቱ ነው። እዚህ ገባ እዛ ገባ አይባልም። ቲክታክ ላይ እኮ ይኸውልህ እዛ ቤት ገብተህ እኔ የምሰደብ ቤት ምናምን ይላሉ እና እኔ በዛ አላምነው። እኔ ከኔ አፍ እስካልወጣ ድረስ አምኜ አይደለም ወንድሜ። ቁም ነገር ልንገርህ። አይኖ አያለው ሚዛናዊ የሆነ ነገር ነው የምትነጋገረው። እኔ ስምህን አንስቼም ጠርቼም አላውቅም። አሁን እንዳጋጣሚ ስትጽፍ እንደ ጆክ ነው ያልኩት። እሺ የከልቤ ኧረ በቀር ምንም ችግር የለም። ይኸው እንደውም በቃ ይኸው ፎሎ በቃ ይኸው አደረኩ። በቃ ይኸው አሁን ለመጀመሪያ ጊዜ ቀጥል። ሊያ ግን ደስ ይኛለሽ ታውቂያለሽ። ሊያ እመጣለሁ እኮ እናንተ ስሙ ተታረቃችሁ በቃ። ኧረ መች ተጣላን? ቀልድ ነው እኮ። ወንድ እኮ እንደዛ አከረም መስሎኝ እንድትታረቁ እኮ ነው። ይኸውልሽ ወንድ እኮ አከረም በንግግር ያምናል። ሲጀመር ከሀጂ ጋር ደግሞ አትጣላም። ብትጣለው ራሱ በንግግር ታሸንፈዋለህ። ባይዘው ሀጂ ካወቀው ማለት ነው። አዎ በኃይለኛው ጸብ ተጣልተው ባራድዬ ከገባህበት ይሸነፋል። አይከራከርም። ጌታ አይተዋለሁ። ከወደድኩት እሱ ካወራው ከወደድኩት ምን እንደሆነ ልንገርሽ እና እሷ ሲሄን ወዳ አይደል እንደቀረችው የሚለው አባባል ደስ ብሎኛል። ሀጂ ምን ዌብሳይት ምንድነው ሲስተርየው ስታወራ እሷ የቀረችው ይሄን ወዳ መስሎኝ ብሎ ለሲስተርየው መለሰው መልስ ደስ ብሎኛል። አረ ሊያ ተይ
ቀጥቅጠዋል እኮ ቲክቶክን በማናቋለን አልተያለሽ እንዴ ጎርፍ አይደለ እንዴ ያወረዱብኝ። እኔ ስማ በየቤቱ እየሄድክ ስታወራ ከዛም ሲሳደቡ ከሰድባቸው ስትወጣ ስትል ወይ ጉድ አጂን እኮ ስላላወቁት እኮ ነው። ኖ አልሰድባቸውም ነቅዬ ነው የምወጣው ልዬ አልሰድባቸውም እኮ ነበር። ሌላው ከገረመኝ ደግሞ ልንገርህ ያሳቀኝ ነው የገረመኝ ደግሞ ጥፋት ሰርቷል ተብሎ ብዙ ሴቶች የተከተሉ ነገርም ገርሞኛል። ቱ ቢ ሆነስት አላየህም እንዴ ዌብሳይት 1004 ሰው ነበር ፎሎወሬ አሰራ ሲባል 6000 አታአለለ አፕግሬድ አድርጓል ሲባል ደግሞ ስንት ይሆናል አሁን ባለው ላይ? አይ ግን ሀጂ ማለት ነው ያ ሲቀበቅብ ምናምን ሊረብሽ ይችላል ሊጣላ ይችላል ምናምን አይ ነው ግን ያን ያህል እንደዚህ አይነት መጥፎ ባህሪ ያለው ልጅ አይመስለኝም ነበር። እኔ ባይዘው ፌስቡክ ስጀምር ነው የማውቀው። በጣም ነበር የምናወራው። አይመስለኝም ነበር የሚለውን አይደለም ወደሚል ቀይርልኝ። ያው አሉክ እንደዛ ስላሉክ እንግዲህ ማረጋገጫ ስትባል አልመታውም ነው ያልከው። ግን ይሄ ደግሞ ልጅቷ አባባ መታለች ምን ይደረግ? እኔ ሚዲያ ላይ በሚወራ ወሬ አላምንም። ሲጀመር ሚዲያ ላይ ስለተባለ እንደዚህ ስለተባለ አላምንም። ያን የዛ አይነት እንትን ተጠቅቀው አንቺ ላይ ስንት ነገር ነው የሚያመጡብሽ። አስቢ ያ ሁሉ የሚያመጡብሽ ነገር እውነት ነው አይደለም? አንድም እውነቱን አያውቅም ስለኔ የሚያወሩት። በቃ ነገርኩሽ። እሱን እኮ ነው የምልሽ። አሁን ለውጭ ስማ ለውጭ ቀጋ ለውስጥ ምንድነው ለውጭ አልጋ ለቤት ሾ ነው ሀጂ ማለት ይለዋል። ለውጭ አልጋ ለቤት ሾ ነው እንግዲህ እቺ የጻፈችው ልጅ ሞክራኛለች ማለት ነው። ግን ጠይቂልኝ እና ስላስገባሽኝ አመሰግናለሁ። ግን አንድ ሐሳብ ልናገር። ቴንኪ ወንድሜ። እሺ በጣም አመሰግናለሁ። አንድ ሐሳብ ለሊያ ልናገር። እሺ ሊያም ደስ ትላለች፣ ቤታም ደስ ትላለች። ብትታረቁ ፒስ ብትፈጥሩ ደስ ይላል። ባይዘይ ሁለታችሁም የሚያምር ነገር አላችሁ። ቱ ቢ ሆነስት ላይፍ ደግሞ ባይዘው ይኸውልሽ እኔ አሁን እንደዚህ ነው አይደለም፣ ግን ላይፍ እንጆይ ታሪኩ ደስ ይላል። አንቺም የሆነ ነገርሽ ደስ ይላል፣ እሷም የሆነ ነገሯ ደስ ይላል። ግን ይሄን ነው የሚባል ነገር አሁን አንቺ እሷ ይሄን ያልበደለችኝ የምትዩ ነገር የለም፣ እሷም አንቺንም እንደዛ። ግን ነገርን መፍታት መተው አክሞ ማየት የተሻለ ነው እና ብትፈቱ ደስ ይለኛል። ዌብሳይት ይሰማው ነው ከሰርጀሪ ጋር ፒስ ሆናችኋል መሰለኝ። ይኸውልሽ እኔ ከማንም ጋር መጣላት አልፈልግም። ቱ ቢ ሆነስት እኔ ላስቀየመ ሰው ራሱ ይቅርታ አደርግለታለሁ። ተጣልተ ነበራ ስትናገርክም ተናደ ነበራ። ግን ሰውን አልናገርም ባይጂ አሁን ስለመነጋገሩ ስላለመነጋገሩ አይደለም። ዌብሳይት ተጣልተ ነበራ ደርሳባ አስቀይማ ነበር አይደለ? ትክክል። በዛ ሰዓት ፊል ያደረከው ነገር ነበር አይደለ? ፊል አድርጌያለሁ። እውነት ነው። ምናልባት ወንድ ስለሆንክ ምናልባት ደግሞ ላይክ በዛ ደረጃ እቁብ ስላልሰጣት ሊሆን ይችላል። አየህ ሁሉ ነው የረሳው። እኔ ደግሞ ሴት ነኝ የልጅ እናት። ለዛ ነው እሺ። ዌብሳይት ያመሰግናለሁ። ገብቶኛል እኮ ምን መሰለሽ እኔ እኮ በቃ ዌብሳይት ቴንኪው አመሰግናለሁ። አስተያየት ባሰጥ ለሪከርድ ባንመዘን እሺ በቃ ትቻለህ፣ ጽፍልሻለሁ። በቃ እሺ አባቴ ጽፋ ብጽፍ ይሻላል። እሺ ሀጂ እና ሀጂ ቅር ያለ ተሰኘው ነገር አለ እኔ ካወራሁት ያደረኩት ዌብሳይት ምንም የለም። ቴንኪው አባቴ ስላወራሁም ደስ ብሎኛል። ሲሪየስ እኔ አሁን የሳቄ ምንጭ ሆኗል። እያሳከኝ ነው የምትሰጠው አስተያየት ምናምን ያስቀኛል። በቃ ጭዌ ቋል ምን ነበረ የሚባለው ቲክታክ ላይ የሆነ ነገር ምንድነው ፊልተር ነበር የሚባለውና ብዙ ጊዜ አሁን ፊልተርን ገልብጣው ስለመጣው ደስ ብሎኛል። ገለበጥኩት አይደል? አልተሳሳትኩም። ያጅ እኮ ይለያል። ቲክታክ ላይ አሰርቻለሁ ብሎ ቢከራከር ጅግና እኮ ነው። ወይ አይደለም ልዬ እንዴት እንደሆነ ታውቂያለሽ? አሁን የኛ ህዝብ ልንገርሽ፣ ስለኛ ህዝብ ላስረዳሽ። አሁን የኛ ህዝብ አሁን እዛ ጋር መታ እሱም እንትኑን አሰርቷል ስትል አይ እኔ አላሰራውም ብል እመኝኝ እናቴ ትሙት አያቆሙም፣ ወሬው አያቆሙም። ስለዚህ የኢትዮጵያ ህዝብ ምንድን ነው የሚወደው? እንዴ ስትል አዎ። እኔ ግን ሀጂ ማወቅ ፈልጋለሁ። ይቀጠላል
ቀላል ነው። ምን ይደረጋል? እስኪ ንገረን እማናቅ እስኪ እንስማ። እንዴት ነው? ምን ነው ማወቅ ጥሩ ነው። አሁን ለምሳሌ ሴቶች መቀመጫቸውን የወጣው ስባቸው መቀመጫቸው ላይ ይደረግላቸዋል። የእናንተ እንዴት ነው? እንደዛ ሞች እናቴ ደግሞ ቆዳ የቻለውን ያህል ይከቱበታል። ቁመት ነው የሚጨምረው፣ ውፍረት ነው እንደዚህ። ቁመትም ከፈለክ ያለውን ሴንቲሜትር ያህል ነው የሚጨምር ያለውን። ይሄ ምንድን ነው? አሁን እኮ ስሚ፣ ከዘራ በይው አንተ አሁን ሀጂ ጥያቄ አለ። የኔ ዕቃ እኮ ከቤታየው በ4 ሴንቲሜትር እኮ ነው የሚያንሰው። ስማ በላንተ ስም አትጥራ እዚህ። እኔ ብቻ ነው የምቀጠቅጥ። ተው እንደዛ ስማ። ጦርነት መጣብሽ። ጦርነት ስማ ትጥራ ስማ። እኔ ጦርነቱ ፈርቼ ስማ ትጥራ ስማ ሀጂ እኔ ጦርነቱ የምፈራ ሴት እኔ ላይ ነው የሚመጣው፣ አንቺ ላይ አይደለም። ነው ስማ ትጥራ በእኔ እንዳትነካካ ብዬ ነው። ግን እኔ ጥያቄ አለኝ። አልጠራም ወንድሜ። እሺ አንተ ፍቅር ልትሰራበት ነው ወይስ ቂም ልታተርፍበት ነው? አይ እኔ ቂም ማትረፍ አልፈልግም እኮ ህመም ከመጣ እኮ ቂም። ወንዶቹ ግን ቂም አተረፍኩ እኮ። ኖ አይደለም፣ ጥያቄ አልገባህም። በጣም ከበዛ እኮ ላይክ ህመም ነው የሚሆነው። ህመም ይሆንባትና ቂም ትይዝባለች። መጥኜ ነው ይፍረትዬ፣ አስመጥኜ ነው መጥኜ ተኩሳለሁ ከሆነ እሺ። በጥናት ምን አይነት ነው የሚወዱት? በጣም ያረዘመ ወፈር ያለ በቃ እንደዛ አጣርቼ ነው እኔ። ሊያይ አታፍጥጪ፣ ቤተሰብ ነሽ። ጭፍና አድርጊ ወደ ስር ዝቅ አይንሽን። ጎበዝ ወይ ጉድ ጋይስ፣ ጉድ እኮ ነው እየሰማን ያለ ነው። ጌታ ወይ ሀጂ ለቆይ ግን ሀጂ ለምንድን ነው ሀጂ የተባልከው? እኔ ስምህን ማወቅ ፈልጋለሁ። ሀጂ ለምን ተባልክ? ስወለድ ጀዳ ነው የተወለድኩት። አይ ነው ግን ሙቤ ነበርኩ። ለምንድን ነው ሀጂ ያሉክ? አሁን በፊት እኮ በሙቤ ነበርኩ። ከድሮ ማለት ነው ቲክታክ ስትመጣ ነው ሀጂ የተባልከው እኮ እያልኩ እኮ ነው። እኛ በሙቤ ነበር የምናውቀው። ፌስቡኬም ከድሮም ሀጂ ቤስት ነው። በጭራሽ ላይ ሀጂ ቤስት ነው። እናቴ እርጉዝ ሆና ሀጂ አድርጋለች እና ለዛ ነው ሀጂ አለች። ለምንድን ነው ሀቢባ ቤት ገብተህ ክርስቲያን ነኝ ያልከው ታዲያ? እንዴ ታዲያ እንደዛ እንዴ ነኛ እኮ ስለሆንኩ እኮ ነው እንዴ። ምን ዩቲዩብ ላይ ሶቶ የለ እንዴ? ምን ተንጫጫ ይሄ ህዝብ። አይ በሃይማኖት መንጫጫቱ ይከብዳል ብዬ ነው ያልሆንኩን ነኝ ማለት አይከብዳኝም። የቀለድኩ አይደል። ሊያየ ግን አሁን ወደ ገደለው ስለቃው ስትሰሚ ምን አልሽ? እኔ ምን እላለሁ? ገረመኛ። ምን እላለሁ? ምን አልሽ? እንደዚህ አላልሽም? የቤተሰባችን ኩራት የኛ ጀግና ምናምን አላ የቤተሰባችን ኩራት የምለው በተፈጥሮ ነው እንጂ በሰው ሰራሽማ አልልም። እንዴ ሰው ሰራሽ አይደለም። ሰው ሰራሽ የሚባለው እኮ ፕላስቲክ ሲገባበት ነው። ያየ እና ቁመት ነው ያስጨመርኩበት አላልክም እንዴ? እኮ ቁመት ትንሽ ከዛ ውፍረት ነው፣ በጣም ውፍረት ነው። ሞር ቁመት እንዴት አስጨመርክበት? ይጨመራል፣ ከውስጥ ይሳብና ይጨመራል። ሀጂ ቁመት ስንት ነው አንተ? ቁመት በአጠቃላይ ሜትር ከ65። ኦኬ አጭር ነው ማለት ነው። አጭር አልባልም። ጋይስ ቁመት ይጨመራል እንዴ? ያ ነገር ነው። አዎ ጎግል አድርገሽ ወይ ሀጂ ማለት ችግር አባባል እኮ አልገባም። እንዴት ነው ቁመት የሚጨምረው? አትሞቱ? ለምን እንሞታለን እንዴ? ሕክምና እኮ ነው፣ ማንም የሚያደርገው እኮ ነው። ሊያየ ይሄማ ከባድ ነው ጋይስ። እና ሊያየ እንደ ቤተሰብ ግን እውቅና አልሰጠሽልኝም። በጣም ተናድጃለሁ። እዩዬ ዌልካም ብያለሁ ብራዘር። ብሮ ሰላም ነው ወይ? ሰላም ነው። ወደ ስራ እንደወሰድ ነው አለሁልህ። ኢንፎርሜሽን ያባክን የተመዘገበ ሰው ብዛቱ በውስጥ ሚኪ እንዴት ነው አባቴ? ናግባ ተሰብሰቡ እስኪ ስለዚህ ሰውዬ እንወያይበት። እንዴ ሚኪ ቤተሰብ ነው። ስቃዩ ቤተሰብ ነው። እና እስኪ ሚኪ ታለ
ሚኪላክ እዩ ንገረን ስለዚህ ሰውዬ ነገር እዩ ያሰብነውን ስራ አስረዳት። አንድ 2 ደቂቃ ሚውት ላድርግ። ሊሊሾ ሙሌቱን ነው ወይስ ምን ነው? ረዝሟል አለ እኮ ያ ይሰራል እኮ እኮ ኖርማል እኮ አብዛኛው አበሻ እኮ ያሰራል እኮ በሱ እኮ የተጀመረ እኮ አይደለም እኮ ይጎተታል። ያ ዋይናት በደንብ የሚደረግ ቴራፒ ይደረጋል። ቴራፒ እየተደረገ ስሪንጅ ነው የሚደረገው። ይሞላል ማሳጅ እየተደረገ አንዳንድ አበሻ በስል አይደል ማሳጅ እየተደረገ ማለት ነው። ለስንት ቀን ይተኛል? እስኪ ማለቴ እስኪ ለስንት ቀን ኖርማል ይሆናል? እስኪ ጎተት ድረስ ምንድነው የሚደረገው መሰለሽ? አሁን ወደ ቱርክ ሄደው ያስሞላሉ አይደል ፀጉራቸው ሆቴል ተቀምጠው እየተመላለሱ አይደል ቼክአፕ የሚደረጉት ብለድ ታይፓቸው ምናምን ሲታጠብ ምናምን ራሳቸው ጭንቅላታቸው ይወጋል። የመጀመሪያ ይወጋል መርፌ። ከዛ ማሳጅ እየተደረገ ይመለሳል ወደ ሆቴሉ። ከ3 ከ4 ቀን በኋላ ሄዳል እንደገና ይወጋል። ምክንያቱም አንዴ አይደለም የሚወጋው በጣም ሴንሲቲቭ ፓርት ነው። 3 4 5 ጊዜ ምናምን እየተመላለሰ ሆስፒታል ጨርሶ ሌቭሉን እስከ 4 ነው ምናምን ሌቭል ጨርሶ ማሳጅ ተደርጎ ምናምን ነገር ይመለሳል። ለብጠቱ ምናምን ሲቀር እኮ ማሳጅ ቻው። እሺ ያይ ቻው። በልካም ቴንክ ዩ አጂ ካጠፋው ሶሪ ቻው። ኦኬ እሺ። እኔ ገረመኝ። እንዴት ነው ቁመት የሚጨምረው? እንዴት ነው ቁመት የሚጨምረው? ግን በጣም ወይ ማሚ እሺ ከፈችላ ይጨምራል እኮ በተፈጥሮ። እንዴት ነው አሁን ለምሳሌ ወንዶች እድሜያቸው ሲጨምር ታውቂያለሽ አይደል? የቆዳ መሸብሸብ ይመጣል። አዎ እሱን እኮ ነው ማለት ያንን የቆዳ መሸብሸብ እኮ ነው ለመወጠር እኮ ነው። እዩ ቆይ አንድ ግልጽ አድርግና እንዴት እንደሆነ ልንገርሽ። 3 አይነት አሰራር ነው ያለው። ሰማሽ? 4 አይነት አይንሽን እያየሽ አውሪኝ። ምንድነው ጆሮ ሰጥቶ እዩዬ እንዴት ነህ? ጋር እያወራች ነው። እንዴት ነህ? ፒስ ነው አለው ብሮ ጠፋህ እኮ ምንድነው እዩ? ኧረ አለው አሁን የገባሁት እኮ ክሊኒክ ነበርኩ። ኦኬ ብለኸኛል ቅድም ህክምና ምናምን እንትን ወደ ኢትዮጵያ ልሄድ ስለሆነ ፍላይት ይፈቀድልኛል አይፈቀድልኝም እሱን ቼክ ለማድረግ ነበር። ተፈቀደልህ? ለአመት በዓል ለመሄድ ነው? ኖ ለ1 ሳምንት ቀጥሮኛል እየጠበቅኩ ነው። ኦኬ ኧረ ይቅና ይሳካል ብሮዬ። መቼ ልመጣ ነው እዩ? አሁን ህማማት በጣም ይዘልኝና በማለት የምንጣ የት ነህ? እንደ እስራኤል አይደል ነው እንግሊዝ ነው። አብራራላት አንተ ኩዊኒ ሊያዩ ሾሊያ 4 አይነት ነው ያለው። እሺ 4 አይነት፣ 4ቱም ደግሞ እንደ ዋጋው ይለያያል። እሺ አንደኛው ውዱ ከፍሬሽ ስር ኦፕራሲዮን ያደረጉትና ያለውን ወደ ላይ ይስቡትና ፍሬሽን ወደ ስር አድርገው የሚሰፉትና የወጣውን ፋት የሚሞሉት ነው። አንዱ ውድ ነው እሱ። ሁለተኛው ደግሞ ፕላስቲክ ነው። ፕላስቲክ ያስገቡልሻል ግን አትወልጅም እሱ ደግሞ ዋጋው ትንሽ ቀነስ ይላል። ከጊዜ በኋላም ጥሩ አይደለም፣ ህክምና መከታተል አለብሽ ምናምን፣ አያዋጣም እሱ። ሶስተኛው ደግሞ ምንም አይደረግም፣ የወጣውን ፋት ዝም ብሎ መጨመር ብቻ። ሶስተኛው። አራተኛው ደግሞ ፋት ከሌለሽ ፎር ኤግዛምፕል ትገቢና የከንፈር ማሳበጫ መርፌ ጄል ይወጉት የለ ጄል አለ እሱ እንደ ጄል በከንፈር ማሳበጫው በመርፌ ይሞላል። አራተኛው እንትን ያስፈልጋል፣ ትሬዲንግ ያስፈልጋል። የጣን ለማኝ ትላለች፣ እጣንሽ ይጥፋ። ትሬዲንግ ያስፈልገዋል እኮ ታዲያ እኮ አይደል? ማሳጅ ጭራሽ ሰርጀሪ ነው ኦንላይን ቁጭ ብሎ ይንገራል። የሚገርም ጊዜ ካስረዳው በኋላ እንደሱ አይባልም። ጎበዛጅዬ ነው። ገርሞን እኮ እኔ እኮ ገርሞኝ እኮ አንተ ሀጂ እኮ እግዚአብሔር እንደዚህ ወሬ እኮ አያወራም ነበር። አንተ በጣም የተበላሸው ያ ታቂም እንደ ወንዶች እንደሚሰራ ታቂም
እኔ ማርያምን ወንዶች እቃቸውን እንደሚሰሩ አላውቅም። ማርያምን ያገር ነፍሰው አበሻው ነው እቃቸውንም ከንፈራቸውንም ይሰራል። በሀጂ ነው የሰማሁት። ከንፈራቸውንም ይሰራል። ከንፈራቸውንም እቃቸውንም ይሰራል ወንዶቹ። በደንብ ነው የሚሰሩት።